ጤና ይስጥልን ተመልካቾቻችን ይህ በኢትዮጵያ ቴሌቪዥን እየተዘጋጀ የሚቀርብላችሁ የዛሬቱ ኢትዮጵያ ነገን ዛሬ ዝግጅታችን ነው። የዛሬቱ ኢትዮጵያ ሀገራዊ ጉዳዮችን እያነሳ የሚያወያይና የሚያከራክር ፕሮግራም ነው። በዛሬው ዝግጅታችን ስለ ትምህርት ጥራት እናወራለን። ፕሮግራሙን በመምራት ሀውለት አህመድ አብሬያችሁ እቆያለሁ። ይህን መነሻ በማድረግ ለውይይታችን የሚመለከታቸውን ባለድርሻ አካላት ጋብዘናል። አስተዋውቃችኋለሁ። ከክልል ስቱዲዮቻችን ከባህር ዳር ወይዘሮ ኢየሩስ መንግስቱ የክልሉ ትምህርት ቢሮ ምክትል ኃላፊ፣ እንዲሁም ከሐዋሳ ስቱዲዮ አቶ በየነ በራሶ የሲዳማ ክልል ምክትል ርዕሰ መስተዳድርና የትምህርት ቢሮ ኃላፊ ናቸው። ለውይይታችን መነሻ የሚሆኑ ሁለት አቅራቢዎችን እዚህ ዋናው ስቱዲዮ ጋብዘናል። ዶክተር ተሾመ ነቃጥበብ በአዲስ አበባ ዩኒቨርሲቲ ኢንተርናሽናል ኤንድ ኮምፓራቲቭ ኤጁኬሽን ተባባሪ ፕሮፌሰር ናቸው። እንዲሁም ፕሮፌሰር ብርሃኑ ነጋ የኢፌዴሪ ትምህርት ሚኒስትር ናቸው። አክብራችሁን ስለመጣችሁ ከልብ እናመሰግናለን። ወደ መጀመሪያው አቅራቢያችን ነው የምንሄደው። ዶክተር ተሾመ ከርሶ እንጀምራለን። በዚህ ጉዳይ ላይ መነሻ ሀሳብ እንዲያቀርቡልን 10 ደቂቃ አለሁት። አመሰግናለሁ። በቅድሚያ በትምህርት ጥራት ላይ ብዙ ንድፈ ሀሳብ ማቀርብ አይመስለኝም። በአብዛኛው በዚህ በትምህርት ስርዓት ውስጥ ለበርካታ ዓመታት ስለሰራው ልምድን የተመረኮዘ አስተያየት ባቀርብ የተሻለ አግባብነት ስላለው በልምድ ላይ ብዙ አተኩራለሁ። እንግዲህ ከጽንሰ ሀሳቡ ስንጀምር የትምህርት ጥራት ማለት ብቃት ማለት ነው፣ ወይም ሚኒመም ኮምፒተንስ የምንለው በአብዛኛው የሚገባን አንድ የሚማር ሰው የተወሰነለትን ነገር ተምሯል ወይ ማስተር አድርጓል ወይ ብሎ ራስን የመጠየቅ ጉዳይ ነው። ግን ትምህርት ጥራት እስከዛሬ በአብዛኛው የዓለም ክፍልም ብዙ የማይታየው እና የማይተኮርበት ሌቨል ኦፍ ኤክሰለንስ የምንለውን ከፍታ የመለካትና የመመራመር ነገር አነስ ያለ ነው። ሁልጊዜ የትምህርት ጥራት የምንናገረው ያለውን የጠበቅነው ነገር ሳይገኝ ሲቀር የትምህርት ጥራት ብዙ ያስጨንቀናል እንጂ ከተባለው በላይ ከፍታው ምን ያክል ተገኝቷል ተብሎ ብዙ ጥናትና ድካም አይደረግም። እኔ በእኛ ሀገር ደረጃም እንደዚህ ይመስለኛል። ተማሪው ያቀረብንለትን ነገር ሚኒመሟን አውቋል ወይ አግኝቷታል ወይ ወደሚለው ነው ብዙ የምናተኩረው። የትምህርት ጥራት በዓለም አቀፍም በኢትዮጵያ ደረጃም ቋሚ የሆነ ጥያቄ ነው። የአንድ ጊዜ ጥያቄ አይደለም፣ ወይም ጊዜ ጥያቄ አይደለም። ምክንያቱም የትምህርት ስራ ቋሚ ስለሆነ ትምህርትን በምንሰራበት ጊዜ ተማሪዎቻችንን ማብቃታችንን አለማብቃታችንን 100% እርግጠኞች አይደለን ሁልጊዜ። ስለዚህ ሁልጊዜ አንድ የሆነች ደረጃ አለችን፣ የምንጠይቃት ጥያቄ አለችን። ለተማሪዎቻችን አብቅተናል ወይ፣ የሚፈለገውን ነገር አግኝተዋል ወይ ብሎ ራስን መጠየቅ ሁሌም ያለ ነው። አሁን በዓለም አቀፍ ደረጃ ካያችሁ ለምሳሌ እነዚህ ኮምፓራቲቭ ስተዲስ የሚባሉ አሉ። በዓለም አቀፍ ደረጃ ኢንተርናሽናል ኮምፓራቲቭ ስተዲ የሚባሉ አሉ። ስማቸው ተሰምቶ ሊሆን ይችላል። ከ60-70 ዓመት በፊት የተጀመረ እንደ አይኤ የመሰሉ አይነት በሂሳብ በሳይንስ በቋንቋ ተማሪዎቻችን የት ናቸው ብሎ በዓለም አቀፍ ደረጃ ውድድር አለ። ምክንያቱም የተማሪ እውቀት የሚያገኘው አንድ ተማሪ የሚያስመዘግበው ሚን ፖይንት በምርት ደረጃ ይመነዘራል። ዛሬ የተወሰነ ያክል ተማሪ የተወሰነ ያክል ነጥብ ካገኘ ይህን ያክል ምርት ያመርታል ተብሎ ይታመናል። ዛሬ አይ ቲንክ ፕሮፌሰር በኋላ ሊናገሩ ይችላሉ፣ ኢኮኖሚስት ስለሆኑ ይሄን በትክክል ያውቁታል። ይመነዘራል። ስለዚህ የኢኮኖሚ ብልጽግና ማለት ነው የትምህርት ጥራት ማለት፣ የሀገርም ሴኩሪቲ ማለት ነው የትምህርት ጥራት ማለት። ምክንያቱም የምናዘጋጀው ሰው
ለኢኮኖሚ ብቻ ሳይሆን ከሰው ጋር ለመኖር ሀገር ለመገንባት ማህበራዊ ግንኙነቶችን ለማሳለጥ የመሰሉ ነገሮችን ይሰራል ብለን ኤክስፔክት ስለምናደርግ የትምህርት ጥራት ከዚህ አንጻር መገኘቱና አለመገኘቱ ለአገር መኖርና አለመኖር ህልውና ነው። ምንም ጥያቄ የለው። እዚህ ጋር ነው የትምህርት ጥራት አስፈላጊነቱና አገሮች በዚህ ራሳቸውን ያወዳድራሉ ከሌሎች ጋር። እንግዲህ ኢንተርናሽናል ኮምፓሪዝን በምንልበት ጊዜ የት ደርሰናል? አሁን ብዙ እንሰማለን። ፊንላንድ ለምሳሌ ከዓለም አንደኛ ነው ብሎ ሲነገር የዓለም የትምህርት ስርዓት ሁሉ ወደዛ ነው። ምን ቢሰሩ ነው ይሄ የተገኘው ተብሎ። ምክንያቱም ኢምፕሊኬሽኑ ከበስተጀርባው ያለ ይሄ ነው። የሀገር ጽናት ማለት ነው። ትምህርት ማለት ሰው ማዘጋጀት ማለት ነው። ስለዚህ ይሄ ነው። በሀገር አቀፍ ደረጃስ በእኛ በኢትዮጵያ ደረጃስ የትምህርት ጥራት ምን ይመስላል ብለን ካየን አሁንም ለረጅም ጊዜ በቋሚነት የሚነሳ ጥያቄ ነው። አሁን በዚህ ስርዓት ብቻ ያለ ጥያቄ አይደለም። ከንጉሱ ስርዓት ጀምሮ ምክንያቱም የንጉሱ ስርዓት የምልበት ምክንያት አለ። ምክንያቱም ከ1942 ዓመተ ምህረት ወዲህ ነው ትምህርት ኢትዮጵያ ውስጥ የተስፋፋው እንጂ ቀድሞውን አይደለም ሪፈረም ማድረገው። ከዛ ጊዜ ጀምሮ የትምህርት ጥራት ቻሌንጅ አለ ሁል ጊዜ። እንደው አንድ ሜንተር ማለኝ ጓደኛም ልበለው ፕሮፌሰር ተከስተ ነጋሽ የሚባል ሰው አንድ መጽሐፍ ጽፎ ነበር ዘ ክራይሲስ ኦፍ ኢትዮጵያን ኤጁኬሽን። የዛሬ የ1946 ላይ አንድ አሜሪካዊ ኮት ያደርጋል። ማንም ይባል አንድ ስሙን እንትና ያለው ምን ይላል ያ ሰውዬ በ1946 ክላስ ውስጥ ገብቶ የኢትዮጵያ ትምህርት ቤቶች እርሳስ የላቸውም፣ የኢትዮጵያ ትምህርት ቤት ውስጥ ስክሪፕቶ የለም፣ ብላክቦርድ የለም፣ ምን የለም እያለ አሁን ባነብላችሁ ትገረማላችሁ። ያን ዲስክራይብ ያደርጋል። የዛን ጊዜ ይሄ ችግር ነበር። አሁን የማስታውሰው እኔ የኖርኩበት ደግሞ የደርግ ጊዜ ኤርገሴ የሚባል አንድ ጥናት ተቋቁሞ ኢትዮጵያ ውስጥ ያለ የሌለ የትምህርት ችግር ያነሳበት ጥናት ተካሂዷል፣ ይታወቃል። አሁን ደርግ ካለፈ በኋላ በኢህአዴግ ስርዓት እኔ ራሴ የነበርኩበት የኢትዮጵያ ናሽናል ለርኒንግ አሴስመንት ሁለተኛውን ሶስተኛውን እኔ የመራሁት ትምህርት ሚኒስቴር ውስጥ አሁን የሚደረገውን የናሽናል ለርኒንግ አሴስመንት ዩኒት የዛን ጊዜ ነው አቋቋም ነው በዩኤስአይዲ እርዳታ ጥናት ተደርጓል። በርካታ ችግሮች ወጥቷል የዛኔ። አሁን ያው ፕሮፌሰርም በተደጋጋሚ ተናግረው ችግር አለ እና ኢትዮጵያ ውስጥ የትምህርት ጥራት ችግር በጀኔሬሽን የተላለፈ ነው። ስለዚህ ይሄ እንዴት ነው አድሬስ የሚደረገው? በየስርዓቱ ብናይ እንዴት ነው አድሬስ የተደረገው ብለን ብናይ አድሆክ በሆነ ደረጃ ወይ ኮሚቴ ተቋቁሞ ወይ በሆነ ደረጃ ነው የሚደረገው። አሁን ከዛ በበለጠ አድሬስ መደረግ ያለበት ደረጃ ላይ ደረስን ይመስለኛል። እጅግ በጣም ተቋማዊ በሆነ ሲስተማቲክ በሆነ ጥናት ላይ በተመሰረተ ባለሙያዎች በሚሰሩት መልክ ይሄ አድሬስ መደረግ አለበት። አዎ ትንሽ ሙከራ አለ፣ ግን ችግሩ በጣም የሰፋ ከመሆኑ አንጻር የሚጠይቀው ልፋት በጣም ከፍተኛ ሆኖ ነው የሚታየው እና ወደፊት ምን ማድረግ አለብን? ተቋሞቻችንን የማጠናከር ማለት ጥራትን አድሬስ የሚያደርግ ተቋም የማቋቋም ነው። ሁለተኛ በእኔ እምነት ጥራት የሚለው ጥያቄ ራሱ ኢኖቬሽንን የሚያሳይ ነው። ማለት አዲስ አስተሳሰብን ማምጣት ማለት ነው። ምክንያቱም የምንሰራው ስራ ውጤት አላመጣ ካለ ሌላ ዘዴ መፈለግ አለበት፣ ሌላ መልክ መገኘት አለበት። ይሄ ኢኖቬሽን ይፈልጋል። ስርዓታችንን ያየን እንደሆነ አሁን በኋላ ልናነሳው እንችላለን፣ ቆሞ ቀር ነው በአብዛኛው። በጭራሽ ኢኖቬሽን አይቀበልም፣ አዲስ ነገር አይቀበልም። በነበርንበት እንቁም ነው ወይ ወደ ኋላ እንሄድ ነው። ግን ወደፊት መሄድ ያስፈልጋል። ምክንያቱም ሶሳይቲው የሚፈልገው ነገር ወደፊት የሚያስኬደው ነው። አሁን በዓለም አቀፍ ደረጃ ድሮ ስለ ኢንዱስትሪያል ሶሳይቲ እናወራ ነበረ። ከዛ ስለ ፖስት ኢንዱስትሪያል ሶሳይቲ፣ ስለ አይሲቲ ሶሳይቲ፣ አሁን ደግሞ አርቲፊሻል ኢንቴሊጀንስ አገርን የሚመራበት አራተኛው ሪቮሉሽን ላይ ነው ያለ ነው። ሶስተኛና ሁለተኛ ሪቮሉሽን ላይ እንኳን እንድንደርስ ትምህርት ቤቶቻችንን የምናበቃበት ኢኖቬቲቭ የሆነ አሰራር መኖር አለበት። አቲቲዩድም ድርጅትም አስፈላጊ ነው የሚገኘው። እኔ ጎላል ብዬ የማስበው
አንደኛ ኢኖቬሽን የመቀበል ጉዳይ ነው። ሁለተኛ ድርጅታዊ ተቋም የማቋቋም ጉዳይ ነው። እስቲ ለጊዜው እዚህ ጋር ላቁ። ዶክተር ተሾመን እናመሰግናለን። እዚህ ጋር አንዳንድ ሀሳቦችን ለማንሳት ምናልባት እርስዎ ከልምድ ነው ሪፍሌክት ማድረገው ብለው ከልምድ ያለውን ነገር ነግረውናል። እንግዲህ የትምህርት ጥራት ያለው ስርዓተ ትምህርት አሁን አንዳንዶች እንደሚሉት ያለው ስርዓተ ትምህርት ለኢንዱስትሪያል ሪቮሉሽን ከተዘጋጀው ስርዓተ ትምህርት ብዙም ያልወጣ ነው ይላሉ። እንደዛ ብለው የሚያቀርቡ አሉ። ከትምህርት አሰጣጥ ዘዴ ጋር አያይዘውም የትምህርት ጥራት ጉድለትን የሚያነሱ አሉ። የአሰጣጥ ዘዴያችን ጊዜውን የዋጀ አይደለም፣ ሁልጊዜ የሚመጡ አድቫንስመንቶችን የተከተለ አይደለም፣ በዚህም ምክንያት ነው ብለው የሚያነሱ አሉ። ከመማር ማስተማር ኢንቫይሮንመንቱ አጠቃላይ ከባቢው ጋር ተያይዞም ይሄ ቅድም አሁን የሪሶርስ ጉዳይ ጠቀስ አድርገው አሳልፈዋል። ለምሳሌ የእርሳስ ስክሪፕቶ ከእርሳስና ከስክሪፕቶም ያለፈ ነው የሪሶርስ ስንል ከዚህም ጋር መጉደል ከዚህ ማነስ ጋር ወይም ደግሞ ከዚህ እጥረት ጋር አያይዘው የሚያነሱም አሉ። ከግምገማና ግብረ መልስን ጋር በማያያዝ የትምህርት አሰጣጡ ምን ላይ ነው ያለው የሚለውን የግምገማ ስርዓታችን ራሱ በጣም ደካማና ሪጂድ ነው ብለው በማንሳት የትምህርት ጥራቱን ጉድለት ወይም ደግሞ ማነስ በእርግጥ እኔ ጥናት ይዤ አይደለም ያወራሁት ያው የሚሉትን የተለያዩ ምሁራን የሚያነሱትን ሀሳብ በመያዝ ነው እየተናገርኩ ያለሁት። ከማስተማር ጥራት ጋር ራሱ ይያያዛል። ይሄም ራሱ ሀገራችን ላይ ያለበት ሁኔታ ምን ላይ እንደሚገኝ ከአካታችነት ጋር ተያይዞ ይሄም የጥራት ጉዳይ የሚነሳበት ነውና እንደ አጠቃላይ ምናልባት በቀጣይ ፕሮፌሰር የሚያነሱት ሀሳቦች ውስጥ ይካተታሉ ብዬ አስባለሁኝ እና ይሄንን ፕሮፌሰር ተዘጋጅተውበታል። በእርግጥ ይሄንንም ምናልባት የሚካተትበት መንገድ ካለ በዚህ ሪፍሌክት ቢደረግ እሱም እኮ ያለህን ጊዜ ተጠቀመበት ልትዩ መስሎኝ ነበር። ወደ እኔ ዞር። ቀጣይ ተናጋሪ እርስዎ ነዎት ፕሮፌሰር፣ መቀጠል ይችላሉ። እኔ ፎርማሊ የጠየቃችሁኝ ከትምህርት ጥራት አንጻር የትምህርት ጥራትን ለማሻሻል ምን እየተደረገ ነው በትምህርት ሚኒስቴር በኩል የሚል ነው። የቅድሙ አቅራቢ ካሉት ጋር አንድ ሁለት ነጥቦች ላይ ዝም ብሎ ምናልባት ለውይይት ይጠቅም እንደሆን አንስቼ ልለፍ። ትንሽ ለየት የምልባቸው ነገሮች ስላሉ አንደኛው ለምንድን ነው ልጆችን የምናስተምረው፣ ትምህርት ቤት ምንድን ነው ማድረግ ያለበት የሚለው ላይ አይ ቲንክ አሁን በጣም አዲስ ስታይል ሆኖ የቀረበው ልጆችን ለገበያ ማዘጋጀት የሚል ነው። ኢን ዘ ሴንስ ዛት ስኪል ይዘው ገበያ ላይ ወጥተው ራሳቸውን መሸጥ የሚችሉና ለዚህ ነው ይሄ ቅድም አሁን ኢንዱስትሪያል ሬቮሉሽን ጋር ምናምን ስታያይዢ ማርኬታብል የሆነ ስኪል ዴቨሎፕ እያደረጉ አይደለም፣ የድሮ ትምህርት ነው የሚማሩት አይነት ነገር ነው። ማርኬታብል ስኪል ኢምፖርታንት ነው፣ ጥያቄ የለውም። ትምህርት ቤቶች ግን የሚያፈሩት ሰው ነው። ስኖት ጀስት ብሎ ስኪልድ የሆነ ሰራተኛ ሳይሆን የሰው ልጅ ነው። የሰው ልጅ ደግሞ ዝም ብሎ የተወሰኑ ለስራ የሚያስፈልጉ ስኪሎች መያዝ ብቻ ሳይሆን አንዱ ኢምፖርታንት የሆነው የትምህርት እንትን ከትምህርት ቤት ብቻ ሳይሆን ከቤተሰብ ጀምሮ እንትን የሚያደርገው ሰው ከሰው ጋር አብሮ መኖር የሚችልበትን መሰረታዊ ባህሪዎችንም መፍጠር። ያ ከሌለሽ ዜን ዝም ብሎ ለምሳሌ ጥሩ የኮምፒውተር ኮደር ብቻ ወርጥሮ ዜን ከዛ በኋላ ከሰው ጋር መኖር ማትቺ ከሆነ ዜን ዩር ኮንትሪቢዩሽን ለአጠቃላይ ማህበረሰቡ ሲግኒፊካንት አይሆንም። ኢንፋክት ኢት ካን ቢ ኢቭን ዴንጀረስ። ሶሲዮፓቲክ የሆነ ጸረ ህብረተሰብ የሆነ አቲቲዩድ ይዞ የሚወጣ ከሆነ ልጁ ኦር ልጅቷ ደን ሶ ፕሮብለም አለ። ስለዚህ ሁሉ ጊዜ ምንድን ነው የምናስተምረው ስንል ምን አይነት ልጆች እንድናፈራ ነው የምንፈልገው። ኢንፋክት ፓርት ኦፍ ዘ ሪዝን ባለፉት 2 ዓመታት 3 ዓመታት የጀመርነው ተቋርጦ የነበረ ነገር ግብረ ገብነትን ማስተማር ነው። ድሮ ግብረ ገብነት የሚባል ቤዚካሊ የሞራል ኤጁኬሽን ሞራሊ ከህብረተሰብ ጋር አብሮ ለመኖር የሚያስፈልገው ምንድን ነው የሚለው ነው። ሶ ሰፋ አርገን አይተን ነው አፕሮች ማድረግ ያለብን ኢሹን። ሶ ከዚህ ጋር የሚያያዘው ምንድን ነው
የትምህርት ጥራትን ማሳደግ ነው ስንል አጌን ሰው የሚለው በእነኛ ስኪሎች ላይ ከፍተኛ የሆነ እውቀት ይዞ መምጣት ነው። እሱ ኢምፖርታንት ነው፣ ምንም ጥያቄ የለው። ግን ቅድም ያልኩት ነው፣ ጥሩ ልጆች አሳደግን አገርን ማሳደግ የሚችሉ ብሮደር የሆነ ሶሳይታል ኢንትረስት ያላቸው ልጆች እናሳድግ ካል አፕሮቹ ሰፋ ማለት አለበት። ናው ከዚህ አንጻር መነሻ ፖይንታችን የሚሆነው አትሊስት በእኔ ትምህርት ሚኒስቴር ስገባ መነሻችን አድርገን ከተነሳናቸው ነገሮች ያኔ ታስታውሳላችሁ የትምህርት ሮድማፕ ኢትዮጵያ ውስጥ የትምህርት ክራይሲስ እንዳለ ሁሉ ሰው ያውቀዋል። ኢትስኖት ሚስጥር አይደለም። ኢትስኖት ጂኒየስ መሆን አያስፈልግም። የትምህርት ስርዓቱ እንደወደቀ ጥያቄው የነበረው አንደኛ ሜዠረብል የሆነ የወደቀበት ነገሮች ሜዠር ልናደርግ የምንችላቸው ነገሮች አሉ ወይ ተብሎ በማንበብ በማስላት በምን እያተባሉ የትምህርት ሴክተሩ ሜዠር የሚያደርጋቸው እንትኖች አሉት። ግን ከዛም በላይ አንዱ የተበላሸው የትምህርት ስርዓቱ ኢንቴግሪቲ ነው። ፈንዳሜንታል የሆነ የኢንቴግሪቲ ፕሮብለም አለው የትምህርት ስርዓቱ። ትምህርት የተወሰነ እውቀት የተወሰነ ቢሄቪየር አስይዞ ማሳደግ ከሆነ ልጅን ምንም እውቀት ሳያገኝ በአቋራጭ ያ ትምህርት ወይም ያ እውቀት አለው ብለን የምንሰጠው ወረቀት ሰርቲፊኬትም ይሁን ዲግሪ በትክክለኛ መንገድ የተገኘ እውቀትን ይዞ የተገኘ ሳይሆን ዝም ብሎ ሰርቲፊኬቱን ቆጥሮ የሚይዝ ከሆነ ዜን ሲሪየስ የሆነ የሞራል የኢንቴግሪቲ ፕሮብለም አሉ። ቢኮዝ ዜን ዋት ሃፕንስ ኢዝ እውቀት ሳይገኝ ወረቀቱ ይገኛል። ኦር እውቀት ሳይገኝ ህብረተሰብ ያ ሰው ኦር ያቺ ሴት እውቀት አላት የሚል እንትን ያ መሰረታዊ የሆነ የሞራል ክስረት ነው። የሞራል ፕሮብለም በህብረተሰብ ውስጥ ይዞ የሚመጣ ትልቅ ችግር ነው። ሶ አንዱ አይደንቲፋይድ የሆነው ይሄ ሲሪየስ የሆነ የሞራል ክስረት ትምህርት ሴክተሩ ገጥሞታል። ከማንበብ ከመጻፍ እነኚህን ይዞ ከሚመጣ ከአስተማሪ ኳሊቲ ከትምህርት አመራር ኳሊቲ ከትምህርት አመራር ጋር የተያዙ አንዱ የትምህርት ስርዓታችን በተለይ በአመራር ደረጃ የፖለቲካ ኢንስትሩመንት ሆኗል። በዛ ቦታ ላይ የሚቀመጡ ብዙ ሰዎች ሪሊ ትምህርት ቤትን ማስተዳደርና ልጆቹ የሚጠበቅባቸውን እውቀት እንዲያገኙ ሳይሆን whoever is in political power ያንን የፖለቲካ ፓወሩ ማስጠበቂያ ትምህርት ቤቶች ውስጥ ወይ ረብሻ እንዳይኖር ግርግር እንዳይኖር ምናምን ማድረጊያ እና ብዙ የትምህርት ቤት ዳይሬክተሮች ትምህርት ጋር ከተያያዘው ስራቸው ይልቅ የካድሬ ነክ ስራቸው በጣም ያመዝናል የሚል ዜን ከመምህራን ጋር በተያያዘ ያሉ ችግሮች አሉ። ከመምህራን ጋር የተያያዙ ያሉ ችግሮችን በሁለት መልክ ልናየው እንችላለን። አንደኛ በኢንሴንቲቭ ሲስተሙ መምህራን ፕሮፐርሊ ኢንሴንቲቫይዝድ ናቸው ወይ ትምህርትን ለማስተማር? ቢኮዝ የመምህራን ቢሄቪየር ዝም ብሎ ያ የሚያስተምሩበትን ቀለሙን ማወቅ ብቻ ሳይሆን ለልጆቻቸው የሚሆኑት ምሳሌነትም ነው እና ከዛ አንጻር ዩ ስታርት ቱ ሃቭ አ ሲሪየስ ፕሮብለም በትምህርት ስርዓቱ ላይ። ከመምህራን ጋር የተያዘው ሁለተኛው ፓርት ኦፍ ኢት ሜይ ቢ ጊዜ እናገኛለን፣ ሆፕፉሊ እንመጣበታለን ብዬ አስቤ ነው ያንዱ ላይ ትንሽ በዝርዝር እሱን ከማድረግ ዝም ብሎ ብሮድ ፒክቸሩን ላስቀምጥ ብዬ ነው። ሁለተኛው ፓርት ኦፍ የመምህራን ጋር ያለው ችግር ኢዝ ሲምፕሊ የካፓሲቲ ችግር ነው። ፕሮፐር ትሬኒንግ አላቸው ወይ? ይሄም ዝም ብሎ በአየር ላይ የመጣ አይደለም። ይህን በሚመለከት ትምህርት ሚኒስቴር ራሱ የሰራቸው ጥናቶች ነበሩ። ለምሳሌ መምህራን በሚያስተምሩበት ትምህርት ምን ያህል ኳሊፋይድ ናቸው ተብሎ ፈተና ሲሰጣቸው አይ ቲንክ አንዱ በጣም የሚያስደነግጥ የነበረው ውጤት በሚያስተምሩበት ትምህርት ከ50 በመቶ በላይ ያለፈ ግሬድ ያላቸው ወደ 29 በመቶ ናቸው። ይሄ በጣም የሚያስደነግጥ ነገር ነው። የሚያስተምሩትን ትምህርት እንኳን በደንብ ያውቁት። ሶ በአንድ በኩል የካፓሲቲ ፕሮብለም አለብን መምህራን ጋር፣ በሌላ በኩል ደግሞ የኢንሴንቲቭ ፕሮብለም አለብን። ድሮ መምህር ማለት የአካባቢያቸው የተከበሩ ሰዎች ማለት ነው። አይ ቲንክ አንድ አነጋገር አለ፣ ሙሽሪት ኩሪ ኩሪ ወሰደሽ አስተማሪ የሚባል ነው። በአካባቢሽ አስተማሪ ካገባሽ ዜን ዩ አር ኢት ዩ ኖ። ሶ እነኚህ በትምህርት ስርዓቱ ላይ የሚያመጡት ሲግኒፊካንት ፕሮብለም አለ። ሌላው የኢንፍራስትራክቸር ጥያቄ ነበር። ትምህርት ቤቶቹ ራሳቸው
ትምህርት ለመማር ለልጆች የሚጋብዙ ናቸው ወይ? ብዙ ትምህርት ቤቶች ሽንት ቤት የላቸውም፣ ውሃ የላቸውም። ያ የሴቶችን የመማር እድል ሲግኒፊካንትሊ አፌክት ያደርጋል። አንዳንዱ ጥሩ ክፍልም የለውም፣ ውጪ ባህር ዛፍ ላይ የሚማራል። ኖት ኦንሊ ዛት አንዳንድ ቦታ ላይ የተማሪዎች ብዛትና የክፍል እንትን አለመመጣጠኑ ምክንያት በአንድ ክፍል ውስጥ 100-120 ተማሪ የሚማርበት ትምህርት ቤት ማቲው አይነት ኢንቫይሮንመንት አለ። ሶ ይሄ ኢንፍራስትራክቸር ባለበት ጥሩ ትምህርት ማስተማር ይቻላል ወይ? ኢንፍራስትራክቸር ውስጥ እንትን መደረግ የለበትም ወይ? ከዚህ ከመማር ማስተማር ሂደት ጋር በጣም ሲግኒፊካንት የሆነ ኳሊቲ ላይ ትልቅ ኢምፓክት ያለው የትምህርት መሳሪያዎች አቬላቢሊቲ ነው። መጽሐፍት በደንብ ያገኛሉ ወይ? መጽሐፍት ለሚማሩት ትምህርት በካሪኩለሙ መሰረት የተሰራው መጽሐፍ ብቻ ሳይሆን እንደው የበለጠ ሪፈር ላርግ ብለው ቢያስቡ ላይብረሪዎች አሉ ወይ? ላይብረሪዎች ውስጥ መጽሐፍ አለ ወይ? ወዘተርፈ በኢትዮጵያ ሁኔታ እሱ ብቻ ሳይሆን ገና ጠመኔ እንኳን ለመግዣ የሚሆን ሲሪየስ ችግር ያለባቸው ብዙ የትምህርት እንትኖች አሉ። ሶ የመማር ማስተማር ሂደቱን ይሄ አጠቃላይ ኢንፍራስትራክቸር እና የመማር ማስተማሪያ እንትኖች መኖር ሲግኒፊካንት አጠቃላይ የትምህርት ጥራቱ ላይ ሲግኒፊካንት እና ኔጋቲቭ የሆነ መጥፎ ኢምፓክት አምጥቷል። ሶ ምንድነው ያደረግነው? በትምህርት ሚኒስቴር ችግሮቹን በመጀመሪያ አይዴንቲፋይ ካደረግን በኋላ ዜን ኦኬ እንዴት ብንሄድበት ነው ይህንን የትምህርት ጥራት ማስተካከል የምንችለው? ኦር በነገራችን ላይ አሁን ዛሬ የምናወራው ስለ ትምህርት ጥራት ስለሆነ ነው እንጂ በዚህኛው ሳይድ ደግሞ ሌላ ሲሪየስ ችግር አለብን። የኤኩዊቲ ችግር፣ የፍትሃዊነት ችግር፣ የእኩልነት ችግር አለብን። ባለፉት 30 ዓመታት ወር 35 ዓመታት በኢትዮጵያ የትምህርት ስርዓት ውስጥ ከመጣው ትልቅ አደጋ ውስጥ እኔ እንደውም የወደፊትም ሶሳይቲ ማህበረሰባችንን ክፉኛ ችግር ውስጥ ይከታል ብዬ የማስበው በትምህርት ጉዳይ ላይ በድሃና በሀብታም መካከል ያለው ልዩነት በጣም ኔጌቲቭ ሎንግ ተርም ኢምፓክት ያለው። ድሮ ትምህርት ከድህነት መውጫ መሳሪያ ነበር። አሁን የድሃ ልጅ የሚያገኘው ትምህርት የበለጠ ድሃ የሚያደርገው ነው እንጂ የተሻለ ይሄ ነው ከጥራት ጋር የተያያዘው አንዱ ችግር የሆነው። የኢትዮጵያ መካከለኛ መደብና ሀብታም የመንግስት ባለስልጣን ጠቅላላ ልጁን ከመንግስት ትምህርት ቤት አስወጥቶ የግል ትምህርት ቤት ውስጥ አስገብቷል። ለመንግስት ትምህርት ቤት ግን ፖሊሲ የሚያወጣው ይሄው ኃይል ነው፣ ኤክስፐርት የሚባለው በየቦታው ያለው ነው። ይህንን ችግር እንኳን ክሊርሊ ማየት ያልተቻለበት ምክንያት እሱ ነው። እሱ ያ የኤኩዊቲ ችግር አለ። ኢሹን እንዲነሳ ከተፈለገ እኔ በዝርዝር ልሄድበት እችላለሁ። ኢት ኢዝ ኢምፖርታንት የሆነ ሎንግ ተርም ኔጌቲቭ ኢፌክት ያለው ነገር ነው። ኤኩዊቲን ደግሞ እኛ አገር ከፖለቲካችንም ጋር አያይዘን የምናየው የነበረው በከተማና በገጠር እና በጂኦግራፊክ ሪጅኖች በተለይ ከኤትኒሲቲ ጋር አያይዞ ነው በአብዛኛው ሲታይ የነበረው ዘ ላስት 30 ይርስ። በዚህ ውስጥ ትልቁ የጠፋው የኤኩዊቲን ኢሹ በትክክል ለማየት እንዳንችል ያደረገን በመደብ መካከል በድሃና በሀብታም መካከል ያለውን ልዩነት ኢቭን በየሪጅኑ በየአካባቢው ለማየት የሚያስችል መነጽር እንኳን አልተፈጠረልንም። ዴርፎር በድሃ ልጅና በሀብታም ልጅ መካከል ያለው የመማር ጥሩ ትምህርት የመማር እድል ሲግኒፊካንትሊ ተበላሽቷል። ዛትስ ዋይ አሁን 12ኛ ክፍል ፈተና ላይ አይታችሁ እንደሆነ ወደ 3500 ምናምን የሚሆኑ ሁለተኛ ደረጃ ትምህርት ቤቶች አሉን። ከ2000 በላይ አንድ ተማሪ እንኳን 12ኛ ክፍል አያሳልፍም። እኔ መንግስት ትምህርት ቤት ስማር በጃንሆይ ጊዜ ማትሪክ በማሳለፍ በጣም የታወቁት የመንግስት ትምህርት ቤቶች ናቸው። መንግስት ትምህርት ቤቶች ዌር ጉድ ኢን ተርምስ ኦፍ በሚሰጡት የትምህርት ኳሊቲ። ይሄ በጣም ፖቴንሻሊ አደገኛ የሆነ ነገር ነው። ግን ተወያዮቹ ኢንትረስት ካላቸው በኋላ እንመጣበታለን። አሁን ወደ ጥራቱ ላይ ልመለስ። ፒውርሊ ጥራቱ ላይ ናው ጥራቱ ላይ መመለስ ያለብን ኢምፖርታንት የሆነ ሁሉንም ነገር ስለሚመለከት ሶ አንዴ አይደንቲፋይ ካረግን በኋላ እነኚህ ሁሉ ችግሮች እንዳሉ አንዱን ከአንዱ በፊትና በኋላ የምታደርጊው አይደለም። ሁሉም በተወሰነ ደረጃ በአንድ ላይ እንትን ማድረግ አለብሽ። ሶ ግን ፕራዮሪታይዝ እናርግ ብንል ምንድናቸው የትምህርት ጥራትን ለማሻሽል መውሰድ ካሉብን እርምጃዎች ውስጥ ስንል
አሁን በአጠቃላይ ትምህርትና በከፍተኛ ትምህርት ፖስት ትምህርቱ የተበላሸው ሁሉም ጋር ነው። ኢትኖት የትምህርት ነገር ደግሞ አንዱ መጥፎነት እሱ ነው። ከታች ከተበላሸ ዜን ወደ ላይም እየተበላሸ ይሄዳል። ከላይ ያለው ዩኒቨርሲቲዎች ትምህርት ጥራት ለምን ተበላሸ ስትል እንዴ ከታች የምታገኘው ቋንቋ የማይናገር ምንም የማይችል ተማሪ አምጥታችሁልን ምን ይሄ ቼኑን በሙሉ ነው ማየት ያለብሽ የትምህርት ስርዓት እና አንዱ መጀመሪያ ላይ ያልነው የትምህርት ጥራትን እናስተካክል ማለት አንዱ ምንድን እውቀትና ሰርቲፊኬትን እናገናኝ። ሰርቲፊኬት የሚያገኝ ተማሪ የተወሰነ እውቀት እንዳለው ማረጋገጥ ያስፈልጋል። እሱን ለማረጋገጥ የትምህርት ቤቶችን የትምህርት ስርዓቱን ኢንቴግሪቲ ማስጠበቅ ኢምፖርታንት ነው። ሚኒንግ አጭበርብሮ ሰርቆ ኮርጆ ወይ የክልል መንግስት አጭበርብሮለት ኦር ምናምን የሚያልፍ ሳይሆን እውቀት ይዞ የሚያልፍ ተማሪ ዴቨሎፕ ማድረግ አለ። አንዱ ይሄ ከፈተና አሰጣጥ ጋር የተያያዘው እንትናችን የመጣው የትምህርት ስርዓትን ለማሻሻል የምንተክላቸው ችግኞች መጀመሪያ ላይ ከመሬት የሰራ ነው አፈሩን ያስተካከልንበት መንገድ በትክክል የሰራ ካልሆነ እነኛ ችግኞች አይበቅሉም። ኦል ዲስ በኋላ የምናገራቸው የትምህርትን ስርዓት ለማሻሻል የምናደርጋቸው ነገሮች በመጀመሪያ የትምህርት ኢንቴግሪቲው የተደላደለ ሰርቼ አጥንቼ ነው ማልፈው አውቄ ነው ማልፈው የሚል የተማሪ ማህበረሰብ ካልፈጠርን ዜን ምንም ነገር ብናሻሽል በአቋራጭ የሚገኝ ከመሰለው ዜን ዜር ኢዝ ኢትስ ጀስት ላይክ ዩ ኖ ሰርቀ ሀብታም መሆን ትችላለህ ተብሎ ያደገና በዛ የሚያምን ሰው ዜን ፐርፐዙ እንደማን ብሎ የበለጠ እየሰረቀ ማለት ነው። እስኪያዝ ድረስ ችግር አይኖርበትም። የተያዘ ግን then that story ends አይደል? አንዱ እርምጃ ሄድንበት ከዚህ ጋር በተያያዘ አጠቃላይ የፈተና አሰጣጡን ስርዓት እንትን ማድረግ ከሌብነትና ከአጭበርባሪነት እንትን ማድረግና ሲግናል ማድረግ ለተማሪዎቹም ለወላጆቹም ለመምህራንም ለትምህርት ቤቶቹም እንደ በፊቱ አጭበርብረህ ወር እንትን አድርገህ የምታልፈው ነገር የለም። ልጆቹን እናስተምራቸው፣ ፕሮፐርሊ እንዲያጠኑ እናርጋቸው፣ ትምህርት እንዲወዱ እናርጋቸው። ያንን ለማድረግ እነኛ የምንወስዳቸውን ሪፎርሞች እንዲያድጉ ከፈለግን ዜን መሬቱን ማስተካከል አለ። የአገሪቱን የሞራል መሰረት እንደገና ማከም አለብን። ይሄ በነገራችን ላይ በትምህርት ስርዓቱ ላይ ያለ የሞራል ችግር አይደለም። ይህች ሀገር የደረሰባት በእኔ እምነት ትልቁ ችግር ይሄ የሞራል ክስረት ነው። አጠቃላይ የሆነ የሞራል ክስረት ነው የገጠመና ያ የትምህርት ስርዓቱን ክፉኛ ጎድቶታል። እሱን መመለስ አለብን። ከዛ በኋላ ይሄን አድርገን ያው የምታውቁት አይነት የፈተና ውጤቶች መምጣት ሲጀምሩ ወይም ህብረተሰቡ መደናገጥ ሲጀምር፣ ተማሪዎች መደናገጥ ሲጀምሩ ከዛ ጀምሮ ዜን ዊ ስታርትድ ኦኬ ምን አይነት ነገሮች ብናረግ ነው ሪፎርሙን እንትን የምንለው ብለን ጀመር። አጠቃላይ ትምህርት ላይ ከሄድን ሲሪስ ኦፍ እርምጃዎች ቅድም ችግር ናቸው ያልኳቸው ወስድ አንደኛው ለምሳሌ ከታች መጀመር አለብን። ከዛ ገና ልጆች ገና አድገው ትምህርት ቤት ሲገቡ ጀምሮ ያለው ሁኔታ ማሻሻል አለብን በሚል አንዱ የተሰራው ይሄ ዜሮ ክፍል የሚባለው ገና አንደኛ ደረጃ ከመግባታቸው በፊት ልጆች ቤዚክ የሆነ እንትን ትምህርት እንደው ሲምፕል ከጨዋታ ጋር ከምናምን ጋር የሆነ ትምህርትን እንዲወዱ ትምህርትን እንትን እንዲያደርጉ የሚያደርግ የዜሮ ክፍል ትምህርትን መጀመር አለብን ተባለ። እሱ ላይ ከፍተኛ ርብርብ ተደረገ። አይ ቲንክ ኤግዛክት ቁጥሩ ላይ እንትን ባልም ኢን ዘ ላስት 4-5 years እንትኑ ከጀመረ ጀምሮ 30-40 ሺህ የሚሆኑ ይሄ የዜሮ ክፍል ትምህርት ቤት ተጀመሩ። ሶ ኪድስ ኤርሊ ኦን ገና አንደኛ ደረጃ ከመግባታቸው ጀምሮ እንትን ማድረግ ጀመሩ። ካሪኩለሙን እንደገና ሪቫይዝ እናርግ፣ ሬሌቫንት የሆነ ካሪኩለም እናርግ። ይሄ ቅድም እንደተባለው ጥሩ ስኪል ለልጆች የሚሰጥ ብቻ ሳይሆን ጥሩ ግብረ ገብነትም ጥሩ የሞራል መሰረትም የሚሰጥ እናርግ ተባለ። የካሪኩለም ሪፎርሙ ተደረገ። በዛ መሰረት አዳዲስ መጽሐፍ ተዘጋጁ። የመምህራንን ችግር በሚመለከት ከኳሊቲ ጋር ተያይዞ ያለውን ለማስተካከል ሜጀር የሆነ የመምህራን ስልጠና ፕሮግራም ማዘጋጀት አለብን ተባለ። በዚህ ለፈው ዓመት የጀመርነው ነው። ከ50-60 ሺህ በላይ መምህራን አንድ 12-13 ሺህ የትምህርት ቤት ዳይሬክተሮች በአዲስ መልክ በክረምት አሰለጠን። ትልቁ ለመፍታት አስቸጋሪ የነበረው የኢንሴንቲቭ ሲስተሙን እንዴት እናስተካክላለን ነበር። ደሞዝ መጨመር በጣም ከባድ ነገር ነው። ትንሽ
የአገሪቱ የኢኮኖሚ ሁኔታም ስለሚያስቸግር ሜቢ የመምህራኑን ህይወት ለማሻሻል የራሳችንን ኢኒሼቲቭ እስኪንሞክር ብለን የመምህራን ባንክ የሚባል ለማቋቋም እንትን እያደረግን ነው። ሆፕፉሊ በሚቀጥለው ዓመት እንጀምራለን ብለን እናስባለን። ሜንሊ ፐርፐዙ መምህራን ራሳቸው ባንክ ኦን አድርገው ቢኮዝ ክሬዲት የላቸውም። ቤት እንስራ ቢሉ መሬት እንኳን ቢያገኙ ክሬዲት የሚያገኙበት የፋይናንሻል ሲስተም የለምና ያንን ለመስጠት የሚችል አትሊስት በሎወር ኢንትረስት ሬት እንትን የሚያደርግ የመምህራን ባንክ ለማቋቋም እንትን እያደረግን ነው። የእንግሊዝኛ ቋንቋ ማሻሻያ ቋንቋ አንዱ ትልቁ የትምህርት ጥራትን ያበላሸ ችግር ነው። ይሄ ከኤኩዊቲ ጋር ይሄዳል እንጂ አንድ ሌላ የሰራ ነው። የስኩል ማፒንግ የሚባል እንትን ጀምረናል። ኢሴንሻሊ የኤኩዊቲ ኢሹ የሚሆነው ኢትዮጵያ ውስጥ ትምህርት ቤት ልስራ ብል የት ነው መስራት ያለብኝ? አሁን ሁሉም በአካባቢው ምናምን እንዲሰራለት ነው የሚፈልገው ምናምን እንጂ ኤግዛክትሊ ሁሉንም ኢትዮጵያዊ እንደ አንድ ልጅ አይተን ትምህርት ቤቶችን እንስራ ብንል ሊስት ሰርቭድ የሆኑት አካባቢዎች የት ናቸው በሚል አጠቃላይ በኢትዮጵያ ውስጥ ያሉትን ትምህርት ቤቶች ማፕ አድርገን እነኛን ካለው ፖፑሌሽን የትምህርት እንትን እድሜ ላይ የደረሰውን ፖፑሌሽን አብረን ካልኩሌት አድርገን ሊደርሳቸው የሚገባ ትምህርት ቤቶች የት ናቸው ብለን አሁን በዝርዝር አንድ ሀብታም መጥቶ 100 ትምህርት ቤት መስራት ፈልጋለሁ ቢለኝ አሁን ምንም ያለምንም ችግር 100 ሊስት የተጎዱ ኢትዮጵያውያን ያሉት እነኝ ቦታዎች ናቸው ብለን ለመስጠት የምንችልበት ሲስተም ነው የፈጠርነው። ከዛ የተካሄደው የትምህርት ቤት ግንባታና የኢንፍራስትራክቸር ጥራቱን ማሻሻል ነው። በዚህ ዙሪያ ፕሮባብሊ አንዱ በጣም ከተሳካልን እንትኖች ውስጥ አንዱ ነው። በትምህርት ሚኒስቴር በራሱ ትምህርት ሚኒስቴር ከዛ በፊት ትምህርት ቤት አይገነባም ነበር አሰች። በትምህርት ሚኒስቴር በራሱ በጣም ብዙ ግንባታዎች እያደረግን ነው። የትምህርት ቤት እንትኖች በጦርነት የፈረሱ ትምህርት ቤቶችን መልሶ መገንባት፣ አዳዲስ ሞዴል ሁለተኛ ደረጃ ትምህርት ቤቶች መስራት አይ ቲንክ ባለፉት 2 ዓመታት እና እንደኛ ደግሞ አዳሪ ትምህርት ቤቶች ቤስት ስቱደንትስ የምናስተምርበት አዳሪ ትምህርት ቤቶች እናምጣ ብለን አሁን 5 ዘንድሮ እንጨርሳለን። ከሚቀጥለው ዓመት ጀምሮ ትምህርት ተማሪ መቀበል ይጀምራሉ። ከዛ ትምህርት ለትውልድ ብለን ጀመርን። ትምህርት ለትውልድ እንደምታውቁት በዋናነት ስንጀምረው የነበረው ያሉት ትምህርት ቤቶች አዳዲስ ትምህርት ቤቶች ስንሰራ በአዲስ ሞዴል እንስራል፣ ግን ያሉት ትምህርት ቤቶችን እንዴት እናሻሽላለን? ይሄን ደግሞ መንግስት ገንዘብ የለውም። ስለዚህ ምን ነው ብናረግ የሚሻለው ብለን ህብረተሰቡን፣ ወላጆችን፣ የቀድሞ ተማሪዎችን፣ ውጭ ሀገር ያሉ ኢትዮጵያውያን አሰባስበን ይሄ ትምህርት ለትውልድ የሚባለውን ፕሮጀክት ጀመርን። ጠቅላይ ሚኒስትር አብይ ባሉበት እና የሚገርም ውጤት ነው ያየ ነው። ወደ 5966 አዲስ ትምህርት ቤቶች ተሰርተዋል። ባለፈው በ2016 ብቻ ወደ 15551 ትምህርት ቤቶች ጠግነናል። ይሄ ቤዚክሊ ውሃ የሌላቸውን ውሃ እንትን ማድረግ፣ ተጨማሪ ክፍል የሚያስፈልጋቸውን ንጹህ ሽንት ቤቶችና እንትኖች መስራት፣ ወደ 11642 ክፍሎች የተመማሪያ ክፍሎች ተፋፍገው የነበሩትን እንትን ለማድረግ ይሄ ባለፈው ዓመት በአንድ ዓመት ውስጥ የተሰራው ነው። በ2016 በ2017 አሁን ጀምሮ ለዘላስት 6 መንስ ወደ 1953 አዲስ ትምህርት ቤቶች ሰርተናል። ወደ 7063 ትምህርት ቤቶች ጥገናዎችና የማሻሻያ ስራዎች ተሰርተዋል። ኤንድ ወደ 2186 ተጨማሪ ክፍሎች ሰርተናል። ሶ ዘ ፐርፐዝ ኢዝ ይሄ ኢንፍራስትራክቸር ጥሩ ትምህርት ለመቀበል አስቸጋሪ ነው የሚለውን ነገር ለመፍታት ህብረተሰቡን ሞቢላይዝ አድርገናል። ሌላ አንዱ ገጥሞን የነበረው ችግር ታውቃላችሁ፣ የከፍተኛ ትምህርት ሰርቲፊኬቶች ሌጂቲመሲ ብዙ ፎርጀሪ አለ፣ ብዙ ማጭበርበር አለ፣ ብዙ ትምህርት ቤቶች አሉ ዝም ብለው መማር አለመማሩን እንትን ሳያረጋግጡ ዲግሪ የሚሰጡ። ይሄንንም ትንሽ ታይት በሆነ መንገድ ለማስተካከል ምርምርን ኢንካሬጅ ለማድረግ የምርምር ፈንድ በመንግስት ደረጃ ለሁሉም ሬሌቫንት የሆኑ ጥናቶች እንዲጠኑ ሪሶርስ ለምርምር የመመደብ ስራ እየሰራን ነው። ዲጂታላይዜሽን እና የዲጂታል ቴክኖሎጂን ከትምህርት ጋር ለማያያዝ በጣም በከፍተኛ ደረጃ ሄሚስ እና ኤሚስ የሚባሉ ሲስተሞችን ዴቨሎፕ አድርገን አሁን ሞር ኦር ሌስ ዲጂታላይዝድ የሆነ የተማሪ ቁጥር አናውቅም። እኛ ሀገር ስንት ተማሪ ዩኒቨርሲቲዎች ውስጥ እንዳሉን እንኳን አናውቅም ነበር። አሁን ነው ኤግዛክትሊ
የሚገቡት ተማሪዎች ቁጥርና የሚማሩት ተማሪዎች ቁጥር የተማሪና የአስተማሪ ጥምርታ ምንድነው በዩኒቨርሲቲዎች ምናምን የሚለውን ማየት ይጀምር። ሌላ ጨርሳለሁ ሜቴ አንድ ሁለት ነገሮች ብቻ ነው። አንዱ የትምህርት ጥራትን ለማሻሻል አንድ ኢምፖርታንት ነገር ነው ያልነው የአእምሮ ብስለትና የአካል ጥንካሬ የተያያዙ ነገሮች መሆናቸውን በወሬ ሁላችንም እናውቃለን። ኢት ዋዝ ኖት ፋንክሽናል እና የኢትዮጵያ ትምህርት ቤቶች ስፖርት ሊግ የሚል አቋቁመን ያ የስፖርት ሊግ ኮንቲኒየስ የሆነ የስፖርት ውድድሮች የሚደረጉበት ግን የስፖርት ውድድሮች እንደ በፊቱ አንድ ክልል ከሌላ ክልል ሳይሆን ዝም ብሎ አካባቢ የትምህርት ቤቶች የሚደረግ ልጆቹም እንዲተዋወቁና ልጆቹም እንትን እንዲሉ የምናደርገው ጥረት ነው። ከዛ ውጪ ይሄ አንድ የወደፊት የአገር መሪዎች ከየት ነው የሚወጡት የሚለውን ጥያቄ ለመመለስ ቶፕ ስቱደንትስ በአገራችን ያሉትን ከ8ኛ ክፍል በኋላ የሚወጡትን ቶፕ ስቱደንትስን አንድ ላይ አምጥተን ሁሉም ክልሎች ውስጥ እነኝን አዳሪ ትምህርት ቤቶች ሰርተን የነገ ኢትዮጵያን መምራት የሚችሉ በችሎታቸው በብቃታቸው ጥያቄ ውስጥ የማይገቡ ሰዎችን እናርግ ብለን የምንሰራቸው ስራዎች በጣም ሰፊ የሆነ እንቅስቃሴ ነው። የትምህርት ስርዓቱን እንትን ለማድረግ ከቤዚክ ፊሎሶፊ ኦፍ ኤጁኬሽን ምንድነው ትምህርት እንዲያስገኝ የምንፈልገው ከሚለው እስከ ዝርዝር የአስተማሪና የትምህርት ቤት ዳይሬክተር ስልጠና እስከ ኢንፍራስትራክቸር ድረስ የሚካሄድ ሰፊ ሪፎርም ነው እየተደረገ ያለው። አይ ቲንክ እዚህ ጋር ላብቃልሽ መሰለኝ። ጥሩ ነው። የተከበራችሁ ተመልካቾቻችን እየተከታተላችሁ ያላችሁት የዛሬቱ ኢትዮጵያ ነገን ዛሬ ፕሮግራማችን ነው። በማስከተል ከክልል ስቱዲዮቻችን እንግዶችን ጋብዘናል። ከክልል የመጀመሪያ ተሳታፊያችን ከባህር ዳር ወይዘሮ ኢየሩስ መንግስቱ የክልሉ ትምህርት ቢሮ ምክትል ኃላፊ ናቸው። በትምህርት እየተወያየንበት ባለነው ጉዳይ በትምህርት ጥራት ዙሪያ ሀሳባቸውን የሚያጋሩን ይሆናል። የትምህርት ጥራት አንዱ ችግር ተብሎ ሲነሳ የነበረውና እንደ ምክንያት የሚወሰደው የስርዓተ ትምህርቱ ጋር የተያያዙ ጉዳዮች ናቸው። ቅድም በዝርዝር ፕሮፌሰር ሲያነሳ እንደነበረው የትምህርት ስርዓተ ትምህርቱን ለማሻሻል በተለይም አዲሱ የትምህርትና ስልጠና ፖሊሲ ከተቀረጸ በኋላ ተያያዥነት ኑሮ ስርዓተ ትምህርቱም ሲቀረጽ ከዚህ በፊት የነበሩት ጉድለቶች ምንድናቸው የሚለውን ለማጥናት ጥረት ተደርጓል። ከዚህ በፊት የነበሩት ችግሮች በዋነኝነት ሀገር በቀል አልነበረም፣ ተግባር ተኮር አይደለም፣ ቴክኖሎጂን መሰረት ያደረገ አይደለም፣ እንዲሁም የተማሪዎችን ግብረ ገብነት በተሟላ መንገድ የሚያስጠብቅ አልነበረም የሚል ግምገማ ነበር። ስለዚህ ስርዓተ ትምህርቱ እነዚህን ችግሮች ሊቀርፍ በሚችል መንገድ ለማዘጋጀት ጥረት ተደርጓል። ለምሳሌ ተግባር ተኮር አይደለም ብለን ስንገመግም ነበር። አሁን ተግባር ተኮር እንዲሆን የስራና ተግባር ትምህርት እንዲጀመር ተደርጓል። ከቴክኖሎጂ አኳያም ከዚህ በፊት በሁለተኛ ደረጃ ትምህርት ቤት ታጥሮ የነበረውን የአይሲቲ ትምህርት ከ7ኛ ክፍል ጀምሮ እንዲሰጥ የተደረገበት ሁኔታ ነው ያለው። የተማሪዎችን የግብረ ገብነት ጋር በተያያዘ ከቅድመ አንደኛ ጀምሮ ቅድመ አንደኛ ላይ ከሌሎች የትምህርት አይነቶች ጋር ኢንተግሬትድ ሆኖ እንዲሰጥ እንዲሁም በአንደኛ ደረጃ የግብረ ገብ ትምህርት ወይም ደግሞ የሞራል ትምህርት እንዲሰጥ ከ7ኛ ክፍል ጀምሮ ወይም ከመካከለኛ ደረጃ ደግሞ የዜግነት ትምህርት እንዲሰጥ ተደርጓል። ከዚህ አኳያ ስርዓተ ትምህርቱ ላይ ችግር ናቸው ተብለው ተለይተው የነበሩ ጉዳዮችን ለመፍታት ስርዓተ ትምህርቱ ሲቀረጽ ጥረት ለማድረግ ጥረት ተደርጓል ማለት ነው። ስርዓተ ትምህርቱ ደግሞ መቀረጹ ብቻ ሳይሆን ወደ ተግባር ከመግባት አኳያ መሰራት ያለባቸው ስራዎች አሉ። የመጀመሪያው የስርዓተ ትምህርት ማቴሪያሎች ወይም ደግሞ ግብአቶች ማሟላት ነው። ከዚህ አንፃር በተለይ የመጀመሪያውን የሚወስደው የመጽሐፍ አቅርቦትና ስርጭት የተመለከተ ነው። ስርዓተ ትምህርቱ ከተቀረጸ ጊዜ ጀምሮ እንደ አማራ ክልል ወደ 17.6 ሚሊዮን መጽሐፍ የማሳተም ስራ ተሰርቷል። ወደ ትምህርት ቤቶችንም የማሰራጨት ስራ እየተሰራ ነው። በሀገር አቀፍ ደረጃም ትምህርት ሚኒስቴር ወደ 11.6 ሚሊዮን የሚሆን መጽሐፍ አሳትሞ ለክልላችን አድርሷል። በጥቅል በክልልና በፌደራል ደረጃ የታተመው መጽሐፍ ወደ 29 ሚሊዮን መጽሐፍ ተሰራጭቷል። ከዚህ አኳያ ከትምህርት ስርዓቱ አንፃር አንዱ የሚነሳው የግብአት ችግር ስለነበረ ይሄን የመጽሐፍ እጥረት ችግር የግብአት እጥረት ችግር ለመቅረፍ እየተሰራ መሆኑን መውሰድ እንችላለን ማለት ነው። ስለዚህ ከስርዓተ ትምህርቱ አኳያ አንዱ እየተሰራ የነበረው ስርዓተ ትምህርቱ ከተዘጋጀ በኋላ ወደ ተግባር ስንገባ የግብአቱን የማሟላት ስራዎችን ለመስራት ጥረቶች ተደርገዋል። ሁለተኛው የትምህርት ጥራትን ለማረጋገጥ እና አጠቃላይ የትምህርት ፍትሃዊነትን፣ ተደራሽነትን፣ ተገቢነትን
ለማስተካከል እየተሰራ ያለው የትምህርት ቤቶችን ደረጃ ከማሻሻል ጋር ተያይዞ ነው። ከዚህ አንጻር በትምህርት ሚኒስቴር የትምህርት ለትውልድ ኢኒሼቲቭ ተወስዶ ወደ ክልሎችም ወርዷል። በእኛ ክልልም ይሄን የትምህርት ለትውልድ መድረኮችን እስከታች እንዲወርዱ ለማድረግ ጥረት ተደርጓል። በአመቱም ከዚህ በፊትም ትምህርት ቤቶችን ደረጃቸውን ለማሻሻልና ግብአቶችን ለማሟላት ጥረቶች እየተደረጉ ነው። በዚህ አመት የኛ ክልል ያለበት ሁኔታ ይታወቃል። በዚህ ሁኔታ ውስጥም ሆኖ ወደ 2733 የሚሆኑ ክፍሎችን የመገንባት ስራ ተሰርቷል። ከ6000 በላይ ክፍሎች የመጠገን ስራ ተሰርቷል። ከዚህ አኳያ አንዱ ችግር የኢንፍራስትራክቸር ችግር፣ የግብአት ችግር ተብሎ ሲነሳ ስለነበረ ለማስተካከል እየተሰራ ያለው ከትምህርት ለትውልድ ጋር በተያያዘ የትምህርት ቤቶችን ደረጃ ማሻሻልና ኢንፍራስትራክቸሩ ነው። ሶስተኛው ከዚህ በፊት ተገምግሞ የነበረው ከመምህራን ጋር የተያያዘው ጉዳይ ነው። የመምህራንና የትምህርት አመራሮችን አቅም የማሳደግ ጉዳይ ልዩ ትኩረት የሚሰጠው ነው። ከዚህ አንጻር በእኛ ክልል ልዩ ትኩረት የሰጠነው የተከታታይ ሙያ ማሻሻያ ፕሮግራም ነው። የመምህራን የተከታታይ ሙያ ማሻሻያ ፕሮግራም ከሚያስተምሩት የትምህርት አይነት ጋር ይዘት ጋር እንዲተሳሰር ለማድረግ ጥረት ተደርጓል። ኮንቴንት ቤዝድ እንዲሆን መጀመሪያ መምህራን በሚያስተምሩት የትምህርት አይነት በጋራ እንዲያቀዱ፣ ካቀዱ በኋላ ደግሞ እንዲተገብሩ፣ የተገበሩትን በጋራ መጣው እንዲገመግሙ፣ የገጠማቸው ችግር ካለ በጋራ እንዲፈቱ ለማድረግ ጥረት እየተደረገ ነው። ወይዘሮ ኢየሩስ በጣም ነው የምናመሰግነው። በማስከተል ከሐዋሳ ስቱዲዮ አቶ በየነ በራሶ የሲዳማ ክልል ምክትል ርዕሰ መስተዳድርና የትምህርት ቢሮ ኃላፊ 3 ደቂቃ አለዎት። ሀሳቦን ጠቅላላ አድርገው ያቀርቡልን። አመሰግናለሁኝ። ያው ከነቅድሙ ሲገለጽ እንደነበረው የትምህርት ጥራት ጉዳይ ያው በሀገራችን አሳሳቢ ደረጃ ላይ እንደደረሰ ሁላችንም እንገነዘባለን። ይሄንን ማስተካከል ማሻሻል ካልቻል በጣም አስቸጋሪ ሁኔታ ውስጥ ነው እንዳገር የምንገባውና ይሄንን መነሻ ያደረገ ርብርብ ነው በአገር አቀፍ ደረጃም በክልሎችም ሲደረግ የቆየው ባለፉት አመታት። እኛም እንደ ክልል የትምህርት ጥራት ችግሮችን በመለየት ነው የጀመርነው። ያንን ከለየን በኋላ እነዚህን የተለዩ የግብዓት እና የሂደት የፕሮሰስ የምንለው እነዚህን ችግሮች እንዴት አድርገን ፈተን ነው ጥራት ያለው ትምህርት ለዜጎች ማቅረብ የምንችለው በሚል ያው በርካታ ስራዎችን ስናከናውን ቆይተናል። ከነዚህ ስራዎች አንዱ እነዚህን ችግሮች ሊፈታ የሚችል ክልላዊ ፕሮግራም ሊኖረን ይገባል በሚል በ2014 ማጠቃለያ አካባቢ የሲዳማ የትምህርት ተሃድሶ ፕሮግራም በሚል ነው የቀረጽ ነው። ይህ ፕሮግራም የተለዩ የትምህርት ችግሮችን እነዚህ ከመምህራን ልማት አንጻር ያሉ የተለያዩ የትምህርት ግብዓቶችን ከማቅረብ አንጻር ያሉ የፍትሃዊነት ቅድምም ሲነሳ እንደነበረው በገጠሩና በከተማው መካከል ያለውን ይሄ በተለይም በታችኞቹ ክፍሎች ላይ ያለውን ችግር የመቅረፍ እነዚህን በሙሉ ያካተተ ክልላዊ ፕሮግራም ነድፈን ህብረተሰቡንም ማሳተፍ የግድ የሚል ስለሆነ ትምህርት ያው ብዙ ሪሶርስም ስለሚፈልግ የሲዳማ የትምህርት ተሃድሶ ፈንድ የሚል አቋቋምን። በዚህ እንግዲህ ሁሉን ህብረተሰብ በማሳተፍ ትምህርት ቤቶችን የማሻሻል ሀብት የማሰባሰብና በዛ ስራዎችን ሰርተን የትምህርት ጥራት ችግሮችን መፍታት አለብን በሚል ያው ስራዎችን ስንሰራ ነበረ። ቅድምም ፕሮፌሰር ሲያነሱ እንደነበረው አንዱ ትኩረት ማድረግ አለብን ብለን የወሰድነው በታችኞቹ ጅምር አካባቢ ያለ ክህሎት በጣም ወሳኝ ነው። እነዚህ መሰረታዊ ክህሎቶች የሚባሉትና ይሄ እንግዲህ በገጠርና በከተማ አካባቢ ያለው ሁኔታ ተመሳሳይ አይደለም። በገጠር ያሉ ተማሪዎች ምንም ሳይማሩ ነው ወደ አንደኛ ክፍል የሚገቡትና ቅድመ አንደኛ ትምህርትን ማስፋፋት አለብን። ማስፋፋት ብቻ ሳይሆን ደረጃውንም የጠበቀ እንዲሆን አድርገን መስራት አለብን ብለን በትምህርት ተሃድሶ ፈንዳችን ተጨማሪ ደረጃቸውን የጠበቁ ትምህርት ቤቶችን ወደ መገንባት ነው የገባ ነው። ለዚህ እንግዲህ በርካታ አካላት ተሳትፎ አድርገዋል። ባለሀብቶች፣ የመንግስት ሰራተኞችም ተሳትፎ አድርገዋል። በዚህ ሁኔታ እያለን እንግዲህ በ2015 የትምህርት ለትውልድ እንቅስቃሴ ይፋ ሲደረግ
እኛም እንደ ክልል በጣም ከፍተኛ እንቅስቃሴ ነው በዚህ ስራ ያደረግነው። እስከ ዛሬም በሞቀ ሁኔታ ይህንን ስራ እየሰራን ነው የምንገኘውና በዚህ ስራ እንግዲህ አንዱ እንፈታለን ብለን ያልነው የትምህርት ቤቶችን ሁኔታ መቀየር ነው። የግብዓት ጉዳዮችን ትምህርት ቤቶችን ምቹና ውብ ማራኪ ማድረግ ለተማሪዎች እንዲመቹ የማድረግ ስራ በስፋት ሰርተናል። ይህንን ስራ እንዲሁ ቁጥ በሆነ መልኩ ሳይሆን ሁሉንም ትምህርት ቤቶች በወረዳ ያሉትን በሁሉም ቀበሌ ያሉትን ትምህርት ቤቶች ማስተካከል በሚል ነው እየሰራን ያለነውና እስካሁን ባለው በክልላችን ካሉ 70% የሚሆኑ ትምህርት ቤቶች የሁለተኛ ደረጃም የአንደኛ ደረጃ ትምህርት ቤቶችም ቅድመ አንደኛም ተጠግነው ለአገልግሎት ብቁ ወደ መሆን ደረጃ ደርሷል። ከስርዓተ ትምህርት አንጻርም መጻሕፍትን አትመን ከዝግጅቱ ጀምሮ አሳትሞ የማቅረቡን ስራ በስፋት ሰርተናል። ያ ብቻ ሳይሆን ያው በትምህርት በሬዲዮ መደገፍ ስላለበት የትምህርት በሬዲዮ ፕሮግራምን ቀርጸን ያው በአሁኑ ጊዜ ስርጭቱ እየተካሄደ ነው ያለው። ከዚህ በተጨማሪም ትምህርት በአይሲቲ መታገዝ ስላለበት የአይሲቲ መሳሪያዎችን እየገዛን ኮምፒውተሮችን እየጨመርን የአይሲቲ ማዕከላትን እያስፋፋን በዚህ በኩልም ከፍተኛ ስራ እየሰራን ነው የምንገኘው። ከመምህራን ልማት አንጻር አንዱ ትኩረት ያደረግነው ያው ሲፒዲ ነው። ሲፒዲ ይሄ ኮንቲኒየስ ፕሮፌሽናል ዴቨሎፕመንት የሚባለው በጣም ምርጥ የሆነ ፕሮግራም ነው። ግን ተቀዛቅዞ የነበረውን በተለየ ሁኔታ የራሳችንን ማኑዋል አዘጋጅተን በሱ ላይ ከፍተኛ ስራ ሰርተን ያው የመምህራን ብቃትና ተነሳሽነት እነዚህ ችግሮች አንዱ የትምህርት ስርዓታችንን የጎዱ በመሆናቸው ከዚህ አንጻርም ከፍተኛ ስራ ነው እየተሰራ ያለውና እነዚህ ስራዎች ያው በድምሩ ውጤት እያመጡ መሆኑንም ማየት ችለናል። በታችኞቹ ክፍሎች ያለውን ችግር ከመቅረፍ አንጻር አንዱ ክልላዊ ፕሮጀክት አድርገን እየሰራን ያለነው የማንበብ ክህሎትን የማንበብና የመጻፍ ክህሎትን የማሳደግ ፕሮጀክት ብለን የክልሉ መንግስት በጀት በጅቶ ስራችን ስንሰራ ነበርና ያው ኤግራ ላይ የነበረው በጣም አሳሳቢ የሆነ ውጤት በአሁኑ ደረጃ በክልላችን ትንሽ መሻሻል እያሳየ ነው ያለው። በተደረጉ ጥረቶች እንግዲህ ከፍ ባሉ ክፍሎችም የተማሪዎች ውጤት ትንሽ ቀና ማለት ጀምሯልና እንግዲህ የትምህርት ችግሮቹ ያው በጣም ሰፊ ናቸው። ህዝቡን አሳትፈን መስራት ከቻልን እና አስፈላጊ እርምጃዎችን መውሰድ ከቻልን ደግሞ ሊቀረፍ የማይችል አይደለም፣ ሊቀረፍ የሚችልና ሊስተካከል የሚችል መሆኑን ነው እያየን ያለነውና ሀገራዊ ኢኒሼቲቮችን በክልል ደረጃ የጀመርናቸውን ነገሮች አቀናጅተን እየሰራን ባለነው ስራ የተወሰኑ መሻሻሎች አሉ። እነዚህን አጠናክረን መቀጠል ከቻልን ደግሞ ትልቅ ለውጥ ማምጣት እንችላለን የሚል እምነት ነው ያለኝ። እናመሰግናለን። አቶ በየነ ከሲዳማ ክልል የትምህርት ቢሮ ኃላፊ ናቸው። በማስከተል እዚህ ዋናው ስቱዲዮ ይህን ፕሮግራም እየተሳተፉ ያሉ ተሳታፊዎች እዚህ ይገኛሉ። እናንተም በድጋሚ እንኳን ደህና መጣችሁ። አሁን በማስከተል እድሉ የእናንተ ነው። አንዱ ሀገርን የሚመራ ትውልድ መፍጠር ያስፈልጋል። ስለዚህ እዚህ ላይ ማንም ሰው ሁሉም የራሱን ኃላፊነት መወጣት አለበት። የአንዱ የመንግስት አካል ሚና ነው ወይ የአንዱ ተቋም ሚና ነው ማለት አያስፈልግም። የሁሉም ኃላፊነት ነው። ስለዚህ ሀገርን የሚመራ ትውልድ ለመፍጠር ያሉትን ችግሮች ማውጣት መነጋገር ያስፈልጋል። ሌላው ትልቁ ስራ ተሰርቷል ብዬ የማስበው ፈተናዎች የመግቢያና የመውጫ ፈተናዎች ተመቻችተው ሰው በብቃቱ እየተረጋገጠ እንዲወጣ መደረጉ ትልቅ ነገር ነው። ስለዚህ ፈተናዎቹ ያመጡትን ነገሮች አይተናል። ቀደም ሲል ፈተና በጥራት ሳይሰጥ ብዙ ተማሪዎች ወረቀት እያገኙ ወደ ፕራይቬት ሲገቡ እየተቸገሩ መሆናቸውን ተመልክተናል ቅድም በተደረገው እንትን። ስለዚህ የመግቢያና የመውጫ እንትን መሰጣታቸው በጣም ይበል የሚያስብል ስለሆነ እነዚህ ነገሮች ተጠናክረው መቀጠል አለበት። ቴክኖሎጂ በስፋት መቀጠል አለበትና የመጨረሻ ለፕሮፌሰር የምጠይቀው ስር ነቀል በሆነ መንገድ ትምህርት ጥራትን ስር ነቀል በሆነ መንገድ ለማስተካከል ለማረም በተለይ በቀጣይ ምን ሊሰሩ ነው የታሰቡት? ቀላል አይደለም። የትምህርት ጥራት ሲባል በቀላል የሚነገር በቀላል ፕሬዘንት የሚደረግ ስላልሆነ ቅድም እርሶም ሲገልጹት ችግሮቹ በጣም የሰፉ ስለነበር
እነዛን ችግሮች ፈቱ አሁን ጥሩ ቁመና ላይ እየተደረሰ መሆኑን ስለሚያሳይ በቀጣይ በተደራጀ መንገድ እነዚህ ነገሮች ላይ ለውጥ ለማምጣት ምን ሊተሰራ ነው የታሰበው የሚለውን አስተያየት ቢሰጥበት ነው። አመሰግናለሁ። አንደኛ እኔ ኢንዲጂኒየስ ከሆነው ነገር ላይ በጣም ብናተኩር፣ ሰው መከባበር፣ መነጋገር፣ መደማመጥ፣ ሀቅን ብቻ መፈለግ፣ የሰው ሀቅ አለመፈለግ የመሳሰሉ በጣም ብዙ ርቀት ሊወስዱን የሚችሉ ነገሮች ስላሉ እነሱ ጋር ትኩረት ቢያደርግ ትምህርታችን፣ እኛም ደግሞ ታላላቆች በዛ ደረጃ ሞዴል የመሆንን ነገር እንደ ሞዴል ኢንሰንቲቭ እየሰጣቸውም ቢሆን ማበረታታት የሚቻል ቢሆን ልጆቻችን ይከተላሉ የሚል ነገር አለኝና እዛ ላይ ብንሰራ አይሻል የሆነው ይላለሁ። ሌላው ቀደም በነበረው ደረጃ ሞዴል ትምህርት ቤቶች ነበሩን። የመምህራን ማሰልጠኛዎች ሞዴል ትምህርት ቤቶች ነበሯቸው እና እነሱን ነገሮች ከላይ እስከታች ኢንስቲትዩት ብናረጋቸውና አሰራራቸውም እኔ እስከማስታውሰው የጥናት ድጋፍም ሌላም ፕሮግራሞቹ በጣም የተለዩና አሁን እኔ የማላረጋቸው ማንሰራቸው ቅዳሜም እሁድም ምሽትም እየሄድን የምናመሽበት ነው የነበረውና እንዲህ አይነት ሞዴል ትምህርት ቤቶችና ሞዴል ተሞክሮዎችን እስኪ እንፈልጋቸው የሚል ነገር አለኝ። ሌላው ነገር ከተወሰኑ ዓመታት በፊት የአሜሪካ የትምህርትን ጉዳይ ሳነብ በጣም ኢምፕረስ ያደረገኝና ሁሌ የማነሳው ፓርትነርሺፓቸው በጣም የሚደንቅ ነው። ስኮለርሺፕ ዩኒቨርሲቲዎቹ ይሰጣሉ፣ ገንዘቡን ግን ካምፓኒዎች ናቸው የሚሰጡት። እና እኛም አሁን እነኚህ አዳሪ ትምህርት ቤቶች ለየት ያለ አቅም አላቸው የምንላቸውን ትምህርት ቤቶች ሊያግዙ የሚችሉ ተቋማት ሊኖሩን ይገባል፣ ልንፈጥር ይገባል። ምክንያቱም አልቲሜትሊ እነኛ ልጆች እነዛን ነው ሰርቭ የሚያደርጉት። እና አሜሪካኖች በዛ ልክ አስበው ከዛሬ 20 ዓመት በፊት ነው ያነበብኩት ሲሰሩ ተናበው በጣም ነው የገረመኝ። ያም ይሆናል አንዱ ሚስጥራቸውና እኛም ከግል ሆነ ከመንግስት ተቋማት ጋር ፓርትነርሺፕ ፈጥረን እነሱ በገንዘብ ዩኒቨርሲቲዎቹና ሌሎች ተቋማት በማስተማር የተሻሉ አመራርም የቴክኖሎጂ ሰዎችን የምናፈራበት ነገር ብናስብ አይሻል ይሆነው የሚል ነገር አለኝ። ሌላ ምናልባት ከትሬኒንግ አንጻር ትሬኒንግ እንሰጣለን እንላለን፣ እኔ አንዱ ነበርኩ። ስለዚህ ትሬኒንጎቻችን በደንብ መገምገም ያለብን ነው የሚመስለኝ። ክረምት የምንሰጣቸው ስልጠናዎች ሪሊ በዛ ልክ ነው ወይ? ባቀድነው ልክ ነው ወይ? ውጤታቸው ምን ይመስላል? ጊዜው እንዴት ነው የተካሄደው? የተሰጠበት አግባብ ምንድን ነው የሚመስለው የሚለውን ነገር ሲሪየስሊ መገምገም ብንችል እኔ የተሻለ ሊሆን ይችላል ብዬ አስባለሁ። ሌላው ሚዲየም ኦፍ ኢንስትራክሽን ላይ እንግሊዝኛ እንዳው የዓለም መጨረሻ ነው ወይ? የዓለም ተሞክሮ ይሄንን ነው ወይ የሚያሳየው? እኔ እስከማቀው ድረስ አይደለምና ምናልባት ብዙዎቹ ተማሪዎቻችን ችግራቸውም ከዛ ጋር ሊያያዝ ስለሚችል እዛ አካባቢም የምናየው ነገር ቢኖር የተሻለ አይሆንም ወይ የሚል ነገር አለኝ። በመጨረሻ ፕራዮሪቲ ሴት ማድረግ አይገባንም ወይ? ሁሉንም ነገር ደሃገር ነን፣ አቅም የለንም። ነገር ግን እኔ ፕራዮሪቲ ሴት አድርግ ብባል ቲቺንግ ለርኒንጉ ላይ የሚገናኙት ከመምህሩና ከተማሪው ላይ ኢንቨስት ብናረግ ብናተኩር፣ መምህራን ጊዜያቸውን ሙሉ ጊዜያቸውን ቤትም ከቤትም ውጪ ለትምህርቱ ስራ ቢያውሉ የተሻለ አይሆንም ወይ? እዛ ላይ ትኩረት ብንሰጥ አይሻል ይሆነው ኢንተርቬንሽኑ? ምክንያቱም ድሃ ስለሆን ብዙ መሄድ ስለማንችል። መጨረሻ ፕሮፌሰር የዩኒቨርሲቲ አመራርን ብቻ ነው ሌላው መታች ያለው አመራርም ነው ከሰፈር መውጣት ያለበት? እንደዛ ከሆነ ምናልባት የተሻለ ነገር ለማምጣት ስለሚያስችለን ብዬ ነው። ሶሪ ታንክ ዩ። በአጋጣሚ ፕሮፌሰርን ስላገኘው በጣም ደስ ብሎኛል። ሶፋር የኢትዮጵያ ናሽናል ኤጁኬሽናል ካሪኩለሙ ከተለወጠ እንግዲህ 1 3 ወይም 4 ዓመት ያህል ያስቆጠረ ይመስለኛል። የጠበቃችሁትን አይነት ኦብጀክቲቭን ሚት አድርጋችኋል ወይ? የተለወጠበትን ምክንያት በግልጽ ማወቅም ስላልቻልኩኝ እኔ ማለት ነው። ሌላው እንግዲህ የትምህርት ጥራት ችግሮችን ተነስቷል፣ መድገም አያስፈልግም። ግን በአንድ ክላስ ውስጥ እንደ ወላጅ ኮሚቴ ባየሁት ኦብዘርቭ ባደረኩት ምልከታና ባየሁት ሊትሬቸር ጥናታዊ ጽሁፎችን ባየሁት እንትን ውስጥ
በአንድ ክፍል ውስጥ ኮንጀስትድ በሆነ ክላስ ውስጥ 80 90 አንዳንድ ቦታ 100 ተማሪዎች አንድ ላይ በጣም በተጨናነቀ የትምህርት ሴታፕ ውስጥ ነው የሚማሩት። ከሱ በተጨማሪ ደግሞ አንድ የ10ኛና የ11ኛ ክፍል ተማሪ 11 እና 12 13 ሰብጀክት ቦምባርድድ እየተደረገ ነው። የቱን ነው የሚይዘው? ለትምህርት ጥራትስ እንቅፋት አይሆንም? ይሄ ሬሌቫንት የሆኑ ሰብጀክቶች፣ በጣም አስፈላጊ የሆኑ ሰብጀክቶች ለምን እሱ ላይ ፎከስ ተደርጎ እዛ ላይ ትሬንድ ለምን አይደረጉም? ሌላኛው የመምህራን ችግሮች እንዳሉ ተነግሮናል። ብቃት ችግር አለ። እኛ የምናየው ነገር ነው፣ ወላጆች የምናየው ነገር ነው። ፕላስ ደግሞ ኢንሴንቲቫይዝድ አልተደረጉም ይባላል። ሁለቱ ኮንትራዲክት ያደርጋሉ በእኔ እይታ። ኬፒአይ የሚባል ነገር ኬ ፐርፎርማንስ ኢንዲኬተር የሚባሉ ነገሮች አሉ። በብቃቱ ልክ ኢንሴንቲቫይዝ መደረግ አለበት። ጀነራላይዝ ሁሉም መምህራኖች ኢንሴንቲቫይዝ መደረግ የለባቸውም። ባመጣው ፐርፎርማንስ ልክ ኢንሴንቲቫይዝ መደረግ አለበት። ተገቢ ነው። ምክንያቱም የትምህርት ጥራት የአገርን ክብርና ብሔራዊ ጥቅምን የሚነካ ነገር ስለሆነ ናሽናል ኢንትረስትም ስላለበት ሶኮልድ ኮንሰርንድ ቦዲዎች የመንግስትን አካል ጨምሮ ፕሮፌሰርም የወረወሯት ነገር አለ። የፖለቲካ መሳሪያ አድርገውታል ይላሉ። እርሶም እንኳ አንደኛው የፖለቲካ ሰው ኖትና እኛ የምናየው ነገሮች ይኖራሉና ብለም ሽፍት ሳንደራረግ እኛም የሚገባንን እንደውላጅ የሚገባንን ኃላፊነታችንን እንወጣ። የትምህርት ተቋማትም መምህራንም ኮንሰርንድ ስቴክሆልደሮችም ተገቢውን ኃላፊነታችንን በአግባቡ መወጣት አለብን ብዬ አምናለሁ። ስንቶቻችን ወላጆች ነን ከልጆቻችን ጋር ሃምፕል የሆነ ጊዜ የምናጥፈው? እውቀት እኮ ከትምህርት ቤት ብቻ አይደለም የሚገኘው። አሁን ኦፕን ዩኒቨርሲቲ ውስጥ ነው ያለነው። ፊንገር ቲፕ ላይ አለ ኢንፎርሜሽን ማግኘት ይችላሉ። ኦልሞስት ጥናት ቢጠና ኦልሞስት 90 እና 80% ትምህርት ልጆች ትምህርታቸውን ፍላጎት ያጡበት ምክንያት ሶሻል ሚዲያ ስናች አድርገዋል። ምንድነው እየተደረገ ያለው? ሶሻል ሚዲያውን እኛ ሌቨሬጅ ማድረግ አንችልም ወይ? ልጆቻችንን ሊጠቅም በሚችል መልኩ ሶሻል ሚዲያን ኢንከልኬት አድርገን እዛ ውስጥ ከኤርሊ ቻይልድሁድ ጀምሮ ቻይልድ ፍሬንድሊ አፕሮች አድርገን ለምንድነው ልጆቻችንን በዛ በቴክኖሎጂ በሆነ ነገር ሌቨሬጅ አድርገን ልጆቻችንን እማናድነው? ተመልካቾች እየተከታተላችሁ ያላችሁት የዛሬቱ ኢትዮጵያ ነገን ዛሬ ፕሮግራም ነው። በትምህርት ጥራት ጉዳይ ላይ ነው እያወራን የምንገኘው።